የአማራ ክልል ጤና ቢሮ ከ8 ሚሊዮን ብር በላይ የሚገመት የሕክምና መሳሪያ ድጋፍ ተደረገለት። ጃፓይጎ የተሰኘው ግብረሰናይ ድርጅትም ድጋፉን ያደረገው የጤና ተቋማትን መልሰው ለማቋቋምና የጤና ስርዓቱን ለማሻሻል እንደሆነ አስታውቋል። ትዝታ መኮንን ጃፓይጎ የተሰኘው ግብረሰናይ ድርጅት በጦርነት ምክንያት የወደሙ የጤና ተቋማትን መልሶ ለማቋቋምና የጤና ስርዓቱንም ለማሻሻል ለአማራ ክልል ጤና ቢሮ ከ8 ሚሊዮን ብር በላይ የሚገመት የሕክምና መሳሪያ ድጋፍ አድርጓል። የጃፓይጎ ስራ አስኪያጅ ሸዋ ግርማ የጤና አገልግሎት ወደ ነበረበት ለመመለስ በዩኤስኤአይዲ የገንዘብ ድጋፍ አማካኝነት ድጋፍ እያደረጉ መሆኑን ገልጸዋል። በሰሜን ኢትዮጵያ በተፈጠረው ግጭት ብዙ የጤና ተቋማት ወድመዋል። በዚህ ምክንያት የጤና አገልግሎት በመቋረጡ ህብረተሰቡ ለክፉ ችግር ተዳርጓልና ዛሬው ዕለት መሰረታዊ የጤና አገልግሎት አቅርቦትን ወደ ነበረበት ለመመለስ እና ለማሻሻል ጃፓይጎ ኢትዮጵያ በዩኤስኤድ የገንዘብ ድጋፍ አማካኝነት ከ8 ሚሊዮን ብር በላይ የሚያወጡ የተለያዩ የሕክምና መሳሪያዎችንና ቁሳቁሶችን ለአማራ ክልል ጤና ቢሮ አስረክቧል። የአማራ ክልል መንግስት በጦርነቱ ምክንያት በጤና ተቋማት ላይ የደረሰውን ጉዳት ወደ ቀደመው ለመመለስና አብልጦ ለመስራት ግብረሰናይ ድርጅቶች ድጋፍ እንዲያደርጉ በተደጋጋሚ ጥሪ ማድረጋቸው ይታወሳል። የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ በግብረሰናይ ድርጅቱ ለተሰጠው ድጋፍ ምስጋና አቅርበዋል። ከሚያግዙን አካላት መካከል ደግሞ የጃፓይጎ ኢትዮጵያ ዋናው ነው። ጃፓይጎ ጋር ከዩኤስኤድ በሚገኝ ገንዘብ ነው እርዳታውን እያደረጉልን ያሉት። ዩኤስኤድ እንግዲህ በረጅም ጊዜ አብሮ የመስራት ልምድ አለን። ረጅም ጊዜ መተባበር ስራዎችን እየሰራን ነው። እነሱ ይሄንን ድጋፍ ስላደረጉ ጃፓይጎ ደግሞ ይሄ ፕሮግራም ኢምፕሊመንት እንዲደረግና ውጤታማ እንዲደረግ ይዞ እየሰራ ነው ያለው። ይሄንን ስላደረገ ጃፓይጎ እናመሰግናለን። በጦርነቱ ምክንያት በርካታ የጤና ተቋማት ላይ በደረሰው ጉዳት ብዙ ወገኖች ለጉዳት ተዳርገው ቆይተዋል። ከደረሰው ጉዳት አንጻርም የጤና ተቋማቱ በበቂ ሁኔታ አገልግሎት እንዲሰጡ ድጋፉ እንዲቀጥል ዶክተር መልካሙ አብቴ ጥሪ አቅርበዋል። እንግዲህ ከደረሰብን ጉዳት አንጻር ይሄ በቂ ነው የሚባል እገዛ አይደለም። ስለዚህ ከጃፓይጎም ከዚህ በላይ እገዛ እንፈልጋለን። ከዚህ በላይ መተጋገዝ፣ ከዚህ በላይ መረዳዳት ያስፈልገናል። ይሄንን ደግሞ አራያ አድርገው ይሄንን አይተው ሌሎች አጋር ድርጅቶችም ይሄንን አርአያነት በመከተል እንዲያግዙን አሁንም በድጋሚ ጥሪ እናስተላልፋለን።